በጣም በቃ እንዲቀርበን ክራይስትን ሲኪዩር አድርገን እንድንይዝ ካደረገኝ ወንድም አንዱ ትልቁ አንተነና በጣም ላመሰግን እፈልጋለሁ። ብዙ መናገር አልችልም፣ ግን ከተፈቀደልኝ አንድ ቦታ ላንብብና እሷ ላይ አንተ ማስረዳት ከቻልክ ታስረዳልኛለህ። ማስተዋል የጎደላት ቆንጆ ሴት ምሳሌ ምዕራፍ 11 ቁጥር 22 ላይ ነውና ማስተዋል የጎደላት ቆንጆ ሴት ውበቷ በአሳማ አፍንጫ ላይ እንደሚገኝ የወርቅ ጉትቻ ነው ይላልና ማስተዋል ልክ ሲጎለን ምን ያክል ውብ ብንሆን ወርቅን እንደምናውቀው ትልቅ ቦታ የሚቀመጥ ነገር ነው። አንገታችን ላይ ወይም ቆልፈን የምናስቀምጠው ካዝና ውስጥ ብቻ የከበረ ነገር ነው ወርቅና፣ ነገር ግን ልክ ማስተዋል ሲጎለን ልክ አሳማ ላይ እንዳለች ጉትቻ ነው የሚሆነው። አሳማ እንደምናውቀው ቆሻሻ ነው፣ እሪያ ነውና ምን ያክል ክራይስት ጥበብ ይላል በሌላኛው ትርጉም ላይ ከጥበብ የተለየች ቆንጆ ሴት ነው የሚለውና ከጥበብ መለየት በራሱ ምን ያክል ቆሻሻ ውስጥ እንደሚያደርገን ነው። በደንብ ኤክስፕሌን ለማድረግ እንጃ፣ ግን ፖይንቴን አግኝተኛል ብዬ አስባለሁና አግኝተሃል? አላገባም። ተገላገልከኝ። ጥቅስ ያ ካስትገል ነበር ባለቤት ነው እና እዚህ ቤት ውስጥ ሲሆን የሆነ ብቻ በቃ ይሄ የት ቦታ መሆን እንዳለብኝ የማውቅበት ጥበብን የማገኝበት ብዙ ብቻ ስለ ጌታ እራት ትዝ ይላል። ብዙ ነገሮች ነበሩ። እኔ ጌታ እራት ከልጅነቴ ጀምሮ ክርስቲያን ነበርኩኝ። ከልጅነቴ ጀምሮ በሙዚቃ መሳሪያ ነው ማገለግለው የነበረው ምናምን፣ ግን የጌታ እራትን በጣም ነበር የምፈራው። አልወስድም፣ በቃ በጣም ነው የምፈራው። ከዛ በኋላ ነው ብዙ አንደርስታንድ ያገኘሁበት የመጽሐፍ ሩትን ብቻ በጣም ብዙ ነገር እንትን ብያለሁ እና ጌታ ይባርክ ለማለት እፈልጋለሁ። እዚች ቨርስ ላይ ደግሞ አዲስ አበባ ነው ዞሮ ሶፍትዌር ዲቨሎፐር ነኝ። አዲስ አበባ ነው። የሩትንም መጽሐፍ አስቴርንም ተምረሃል? አዎ። እና ጌታ ይባርክ ለማለት እፈልጋለሁ። አሜን። ዋው ኦኬ። በመጀመሪያ ደረጃ ለምን እግዚአብሔር ምሳሌ ነው እንደሰጠ አላውቅም። ኦኬ አንዳንዴ ምን ይሆናል መሰለህ፣ ይሰማል ድምጽ አይደለ? አንዳንዴ ጌታ ለኛ ይናገረንና በጣም ስለሚያነደን ልንናገረው እንፈልጋለን። እኔ አሁን እርግጠኛ ሆኜ የምነግርህ ጌታ ጥበብ አንተ ጋር እየፈለገ ነው ያለው። ሰው እንኳን ተናገርከው። እኔም ጌታን ድምፅ እንደሚሰማ ሰው የእግዚአብሔርን ቃል እንደሚወድ ሰው እነድና ውስጤ ሚኒንጉን ስፈልገው ጌታ ወደ ራስህ ተመልከት ይለኛል። ዩ ኒድ ዊዝደም ይመስለኛል ሳይሆን በጣም እርግጠኛ ነኝ ጌታ ጋይድ ሊያደርግህ በምትሄድበት ሁሉ ጥበብ እንድትጠቀም ይፈልጋል። ያለበለዚያ እንዳልከው እሪያ ላይ የፈለገ ወርቅ ብታረግ ከወደቀች ውበት የለውም፣ ይገማል፣ ልትቀርበው አትችልም። ሶ ኢን ዩር ላይፍ በጣም በምትወስዳቸው ዲሲሽኖች ተጠንቀቅ። እሺ፣ በጣም ተጠንቀቅ። ይሄ መልእክት ለራስ ነው እግዚአብሔር እየተናገረ ያለ። ዩዝ ማይ ዊዝደም። ዊዝደም በሴኩላሩ ዓለም ጥበብ እንደምታውቀው አንዳንዴ ስማርትነት ነው አይደለም? አንድን ነገር የምታደርግበት ቀላሉ መንገድ ነው አቅምን ሳትጠቀም። መንፈሳዊ ዓለም ደግሞ የእግዚአብሔርን ፍቃድ ማወቅ ነው ጥበብ ማለት እንጂ የነገሩን አደራረግ አይደለም። ለምሳሌ አንድ የሚገርምህን ዊዝደም ልንገርህ። ኤልሳ የነቢያት ልጆች መጡና ምን አሉት? በጣም የሚገርም ነው። ወየው የተዋስነው ፋስ ነው እና መፍለጫ ማለት ነው። ፋስ የሚለው ወርድ የድሮ ስለሆነ መፍለጫ ልበለው እና መፍለጫ ነው ዛፍ የምፈልጥበት የሚቆረጥበት ብለው የተዋሰው ነው ብሎ ሲል
ነብዩ የተጠቀመው ዊዝደም ነው። ምን አደረገ? እንጨት ከዛፍ ላይ ቆርጦ ወዴት ነው የገባብህ አለው። ቦታውን አሳየው። አንዳንዴ ሉዝ የምናደርጋቸውን ነገሮች ቦታቸውን ብናቅ ጥሩ ነው። አንዳንዴ ጠፋብን ኤክሳይትመንት አይደለ? ሆሊነስ ፋየር አይደለ? ለፕሬየር ላይፍ የቱ ጋር ነው የተመታ ነው የሚለው ነገር በጣም እሷን እንደው በሰበር መልኩ ላስገባት ብዬ ነው። አንዳንዴ ስንዝረከረክ የቱ ጋር እንደወደቅን አናቅም እና የወደቅንበትን ማወቅ በጣም ጥበብ ነው። ኤኒዌይስ what happened እንጨት ቆረጠና ሲከተው እንግዲህ ግራቪቲ the nature of the gravity ታውቃለህ አይደለ? ብረት ወደ ታች ይገባል እንጂ ወደ ላይ አይወጣም አይደለ? ግን ነብዩ የእግዚአብሔርን ጥበብ የእግዚአብሔርን አሰራር ሲያደርግ እንጨት ከቶ ብረቱን አወጣው። የማይሆን ነገር ነው አይደለ? ሰው በአይምሮ ስታስብ እንዴት ነው ላይፍ ማኔጅ የሚደረገው ሲባል እግዚአብሔር ዓለም ውስጥ ስትገባ በኑሮ ህይወት እንቅስቃሴ ውስጥ በትዳር በሁሉ አቅጣጫ የምታስበው ላይሆን ይችላል። ስለዚህ ዊዝደም ያስፈልጋል። አባት ሆይ እንዴት ነው ይሄንን ማድረግ ያለብኝ? ወዴት ነው መሄድ ያለብኝ ስትለው ልክ ብረት በእንጨት እንደወጣ ጥበብ ሊሰጥ ይችላል። ለአይምሮ አይገባም። ምክንያቱም የተፈጥሮን ህግ ነው መስበር ነው ብረትን በእንጨት ማውጣት። እንደ ኪንግደም ኦፍ ጋድ እግዚአብሔርን ከሰማው ግን እመነኝ እንጨት ብረት በእንጨት መውጣት ይችላል። ከሰመጠበት በጣም ይችላል። ማግኒካል ፓወር እኮ የለውም እንጨት በምንም አይነት ካልኩሌሽን ማለት ነው። እግዚአብሔርን የምትሰማው ከሆነ ጌታን የምታዳምጠው ከሆነ ግን ብረት በእንጨት ይወጣል። ትላንትና በጣም እየጸለይን ነበር። አንድ ጸሎት በጣም ያስለቀሰኝ፣ በጣም ተቻረገኝ። ጌታን የለመንኩት ጸሎት አንድ ጸሎት አለ። በጣም ለእናንተ መመለምለው አሚን ሃው ካን እንዴት ተደርጎ ኑህ እንስሳዎቹን ጠራቸው? አስባችሁ ታውቃላችሁ? ትላንትን ያለቀስኩት እኔ በምን ቢስት ታዘዘለት? ገብቷችኋል? Oh Lord Jesus, oh Lord Jesus, have a mercy on us, Lord. Have a mercy on us, Lord. Have a mercy on us, Lord. ገብቷችኋል? በጣም ነው ያለቀስክ። ምክንያቱም ቆሞ አላላመዳቸውም አይደለ? የሰውየው መታዘዝ እግዚአብሔርን መስማት ቆሞ አንበሳ ሁለት ሆናችሁ ግቡ መጽሐፉ ፈልጉ አመጣችሁ አይልም። እነሱ ነው የመጡት አይደለ? አዳኒ እኔ እሱን ቃል እያየሁኝ what kind of beast ነው መቀየር የምትችሉት? በራሳችሁ አቅም ልትቀይሩት የማትችሉት ፍጥረቶች አሉ። ግን in the wisdom of God በእግዚአብሔር ጥበብ በእግዚአብሔር ድምፅ ግን guys I'm telling you መስማት ይችላል። ቢስቱ ማለት ነው አውሬው አስገባቸው ይላል። በጣም ያለቀስኩት ትላንትና ሎርድ እባክህ ይህንን ወደ መንግስት ወደ አንተ መንግስት ጌታ ማስገባበት ጥበብ ስጠኝ ጌታ። አናኮንዳው ሰምቷል አይደለም? በጣም ክፉ እነ ነብር ሰምቶ የማይታዘዙ ታይገርስ አይደለም? በጣም ክፉ አውሬ ነው። በጣም የማይላመድ ኔቸሮች ሰምተውት ወደ መርከቡ ገብተዋል። ጌታ ዋርንቹ ጊሚዳ ዊዝደም ያንን ደሴም ዊዝደም ስጠኝ። ክፉ የሚባሉ ሰዎች ወደ እግዚአብሔር መንግስት ማስገባት የምንችልበት ጥበብ ማለት ነው። guys do you understand what I'm saying? ገብቷችኋል የምለው ነገር አይደል? አሁን በጣም ጨንቆናል። እንዴት ነው ሰው ሊሰማን የሚችለው? እንዴት ነው ወደ ጌታ ሊመጣ የሚችለው? እንዴት ሊቀየር የሚችላል? ብሮ የእግዚአብሔር ድምጽ ሲመጣ the wisdom ሲመጣ ኑህ ቆሙ ወደ መርከቡ አስገባቸው አይደል? ያ መርከብ ኢየሱስ እኮ ነው። ለካ እኛ ሚስ ያደረግነው መግባባት አንችልም ከነዚህ አራዊቶች ጋር በፍጹም ልንግባባ አንችልም። ሊያግባባን የሚችል ግን አንድ አካል አለ። ፍጥረት ሁሉ የሚታዘዝለት አይደል? የነገስታት ልብ በእጁ ያለ ድምጹ መጽሐፍ እንደዚህ ይላል
የሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። እርሱም አሁን ነው። ዋው አሜን። ዋው ጌታ ለመንኩት። ጌታው ያንን ሞገስ ስጠኝ። አሳጃል ቆማችሁ መርከቡ በራፍ ላይ ቆማችሁ ምን አዞረኝ። ሃሌሉያ። የጠራቸው ይገባሉ ሲበሉ የጠራቸው ይገባሉ። ግን እነሱን እንዳስተውል ጌታ ሆይ ምንም ሳልጨነቅ ወደ መንግስትህ ማፈልስበት ዳይሬክሽናቸውን ሳይስቱ ሌላ መርከብ ውስጥ ሳይገቡ የትም ቦታ ሳይሄዱ ጌታ እሱ ጋር ያስቀመጠው ሞገስ አለ አይደለም እንዴ ጋይስ? እሱ ጋር ኑ ጋር ያስቀመጠው ሞገስ አለ። ሃሌሉያ ሃሌሉያ። በምንም ሊግባቡ አይችሉም፣ ግን ኑ ጋር ያስቀመጠው ሞገስ አለ። እነሱ የሰሙት ድምፅ አለና ማቻረው he is exactly መቆም ያለበት ቦታ ላይ ነው የቆመው። ኤግዛክትሊ ይገርምሻል። ኤግዛክትሊ ሚስ አላደረገም። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ብሎታል። መርከቡን ሰራና እዛው ቁም። ምን እኔ ያዘንባለው? ሰው አይሰማም፣ አውሬ ይሰማል። ሄሎ ሄሎ አይደለ? ሰዎች መተው ኑ ግቡ ዝናብ ሊዘንብ ብለው ሰው አልሰማም። የሚሰማ ሌላ አለ። አይገርምም ጋይስ? እግዚአብሔር ምድርን ሊያጠፋ ነው ብሎ የነገራቸው ሰዎች አልገቡም። ማይ ጋድ እግዚአብሔር የጠራቸው ልዑል እግዚአብሔር አንበሳ ጠርቶ አስገባ። ኑህ ነግሯቸው አልገባም። የነሱ መዳን ፈቃዳቸው ላይ ነው ያሉት። እግዚአብሔር ሲጠራ ፍጥረት የሚድንበትን መንገድ እግዚአብሔር ያሳየዋል። ቁሙ ጠብቃቸው። እዚህ ጋር ልባርካችሁ በእውነት የጠራችሁ ቦታ እግዚአብሔር ያቆማችሁ። ሃሌሉያ። የጠራችሁ ቦታ ላይ ቁሙ። ዘመን በጣም ፈይቶ ሊሆን ይችላል። እመኑኝ አውሬው ይመጣል እና ውስጥ ገብተዋል ተባሉ ድነዋል። it's beautiful አይደል? ጠርቶ ካላስገባቸው ሊለውጣቸው ማያስተምራቸው የገቡበት አትሞስፌር ይቀየራቸዋል። መርከቡ አውሬን የመቀየር አቅም አለው። ተመረናል አይደል? ይሄን ሃሌሉያ። መርከብ ውስጥ የገባ አውሬ መባላት አይችልም፣ ሪስፔክት ይደራረጋል። ሃሌሉያ ማይ ጋድ። ወጣ አንዳንዴ ቅድም የሚሉ ያለሽ ነበር አይደለ? እግዚአብሔር ባለበት የተገኘ አውሬ ፕሮቴክት ያደርጋል፣ አይበላም። በጌታ አሜን ብሉ አይደል? በጣም ሂዝ ዘ ቢስት። ፍየልና ነብር ቁጭ ብሎ አብሮ መኖር አይችሉም። መርከብ ውስጥ ግን መኖር ይችላሉ። ኢየሱስ ባለበት አውሬ ፕሮቴክት ያደርጋል፣ አይበላም። ያንን አውሬነትን የሚቀይር የእግዚአብሔር መገኘት ጌታ ሆይ ጌታ ሆይ ለወንድማችን እዚህ ላለነው ሁሉ እንጸልያለን። ጌታ ሆይ ያን ዊዝደም ስጠን ጌታ ሆይ ፍጥረትን ጌታ ወደ አንተ የምናስገባበት ጌታ ሆይ እንለምንሃለን ጌታ ሆይ በብዙ ትህትና እንለምንሃለን ጌታው። ደክሞናል ያልተጠራንበት በመሄድ መገኘት በሌለብን ስፍራዎች በመገኘት ጌታ ሆይ በጣም ተሸዋውደናል ጌታ ሆይ በጌታ በኢየሱስ ስምና ስልጣን ማይክራድ ኢላዳ ኮረሺ ለሃቬኒያ እግዚአብሔር ከጠራቸውም ከመጡም የተሰራው መርከብ ላይ ነው። በጌታ ስሙኝማ ከመጡም እነዛ አውሬዎች የሚገቡት ያ ሁሉ አራዊት ሊገቡ የሚችሉት እግዚአብሔር አሎኬት ያደረገው አንድ መርከብ አለ። አሜን። ሌላ ቦታ መምጣት አይችሉም። ኔቸራቸው አይደለም። የጠራቸው ሊያስገባቸው የፈለገው መርከብ አለ። ሃሌሉያ። እሱ ጋር እግዚአብሔር ያቆመን ሳንንቀሳቀስ ተስፋ ሳንቆርጥ ሳንደክም ቆመን እግዚአብሔር ያመጣችኋል። ሃሌሉያ። የኔ ሥራ እነሱ ማምጣት አይደለም፣ ቁም ያለኝ ቦታ ላይ መቆም እንጂ። ሃሌሉያ።
ጠብቅ ብሎ ያለኝ ስራ አለኝ፣ አስገባቸው ነው ያለው። ጥራቸው አላለኝም። መጥራት የሱ ፈንታ ነው። እንዲህ ታደርግ። በምን ቋንቋ እንግባባለን አይደለ? በምን ቋንቋ እንግባባለን? ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። what a wisdom and the kingdom of God. hallelujah 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 ልዑል ሆይ ራራለን። ጌታ ሲጀመር እኛ ራሳችን እንደ አራዊቶቹ ጌታ አድርገን ጠርተህ ለውጠን አስገባ። ጌታ በእውነት ድንጋይ የሆነውን ልብ አስወግደህ ጌታ የሥጋ ልብ ከተህ በኢየሱስ ስምና ስልጣን ጌታ ሆይ መንፈስን የሚያደምጥ የሚታዘዝ ጌታ ሆይ የተሰበረ ጌታ ሆይ በኢየሱስ ስምና ስልጣን በመገኘት ውስጥ እንጆይ የሚያደርግ ማንነት ስጠን። ጌታ ሆይ የማይሰማ ሰው ከሚሆን የሚሰማ ሰው አውሬ ብሆን ይሻለኛል። ተለውጬ መርከብ ውስጥ እንጆይ የማደርግ ፍጥረትን የሚያድር ወረ ሃርት አደለ። የሚገርም እኮ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ጌታን የሚወድ የሚታዘዝ አይደል? መርከብ ውስጥ ገብቶ ሌላውን ፕሮቴክት የሚያደርግ ማለት ነው። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን። ናው ዊዝደም ያስፈልገናል አይደል? እግዚአብሔርን መፍራት ማለት እኮ እግዚአብሔርን ማዳመጥ ማለት ነው። መንቀጥቀጥ አይደለም አይደል? መስማት እኮ ነው። እግዚአብሔርን ፈራዋለሁ ሲል ህሊናዬንም መንፈሴንም ልቤንም ያየዋል ማለት ነው። እግዚአብሔርን መፍራት ማለት ብዙ ሰዎች እግዚአብሔርን መፍራት ማለት ኢንተርፕሬት ማድረግ የሚያስቡት መንቀጥቀጥ፣ አንድን ኃጢአት ያለ ማድረግ ብቻ ይመስላቸዋል። ኃጢአት ሲኦልንም ፈርተ ኮንሲኩዌንስ ፈርቶ የማያደርጉ ሰዎች አሉ። እግዚአብሔርን የሚፈሩ ሰዎች ግን የሚያስቡትን ነገር ሁሉ ያያለ ያነባዋል ብሎ የሚሉ ሰዎች ናቸው እግዚአብሔር የሚፈሩት። በጨለማ ሲሄዱ ያየናል፣ በብርሃን ሲኖሩ ያየናል። ሃሌሉያ። ሰው ሊተናኮኑ ሲሉ የውስጠኛው ማንነቴን ያያል ብሎ ማለት ነው እግዚአብሔርን መፍራት ማለት። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን መፍራት ማለት ያ ነው። ክብር ሁሉ ለኢየሱስ ይሁን። እንቅስቃሴዎች ሁሉ በሱ እይታ ውስጥ ናቸው ማለት እንጂ እያደረገ he knows ማለት ስለሚያየኝ ይገለኛል የሚሉ አይደሉም። ስለሚያየኝ ያየኛል የሚሉ ማለት he see me መደበቅ እንደማይችሉ የሚያውቁ እነሱ እግዚአብሔርን ይፈራሉ። አባት ሆይ እንወድሃለን። አባት ሆይ እንወድሃለን። ስለ ወንድማችን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በእውነት በዚህ በቤልጂየም ላይ ይሄ ሞገስ ይምጣ አይደለ? በቤልጂየም ባለው ኮንፈረንስ ላይ መርከቡ ጋር ብቻ መቆም ሃሌሉያ። ትውልድ ይመጣል። የሚጠራ እሱ ነው። እግዚአብሔር ብቻ ነው የሚጠራው። ጌታ ሆይ በኢሮፕ ላይ ለሚኖረው ኮንፈረንሶች እንጸልያለን። ጌታው በኢሮፕ ላይ ላለው እንቅስቃሴ በኢየሱስም ካናዳ ላይ፣ አሜሪካ ላይ ሎርድ በኢየሱስም ላሉ ዱባይ ኤሚሬት ላይ ሎርድ ኢትዮጵያ ላይ ላሉት ስለ መንፈስህ እንቅስቃሴ እንጸልያለን። ጌታው ይሄን ዊዝደም ኑህ የገባውን ዊዝደም ጌታው ስጠን፣ ያንን ጥበብ ስጠን። ጌታው አንተን ማዳመጥ አንተን መስማት ጥበብ ስጠን። በኢየሱስ ስም እንማጸንሃለን። ልዑል ሆይ በጌታ በኢየሱስ ስምና ስልጣን እሱን ጥበብ እንፈልጋለን። እሱን ጥበብ ጌታ ሆይ ሃሌሉያ፣ እሱን ጥበብ ጌታ ሆይ በኢየሱስ ስም ጸንቶ መቆምን ጥበብ አሜን አሜን። እግዚአብሔርን አምኖ ይመጣሉ ብሎ ሲለው በራፍ ላይ እጠብቃለሁ የሚል ጥበብ እና ትዕግስት ያ ይሆንልን ጌታ ሆይ ማይ ጋድ ያ ይሆንልን። ልዑል ሆይ ያ ይሆንልን። ልዑል ሆይ ለመንህ ያ ይሆንልን በኢየሱስ ስም ሃሌሉያ። አይመጣም ብለን ቦታ ከመቀየር ጠብቀን ያልከን ቦታ ሁሌ በሆነ በሉት ጌታው ያልከን ቦታ እንደጠብቅ እርዳኝ በሉት። I feel it my spirit በጣም መንፈሴ ላይ ይሰማኛል። በጣም 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 እርግጠኛ ሆኜ ነው ማወራውን አውቃለሁ። በጣም ጌታ ሆይ ጠብቅ
ቁጭ በል፣ ተማር፣ ኑር ያልከኝ ቦታ እንድጠብቅህ እግዚአብሔር ሆይ ብዙዎቻችን ስሜታችንን እንጂ እግዚአብሔርን እየሰማን አይደለንም። ጌታ ሆይ በጌታ በኢየሱስ ስም መጽሐፍ እንደሚል የገዢ ቁጣ የተነሳብን እንደሆነ ስፍራ አትልቀቅ እንዳል ጌታ ሆይ እንዳንለቅ ጌታ ሆይ አንዳንዶቻችሁ አለ አይደል ሀገር በጣም ልትለቁ እየተነቃነቃችሁ ያላችሁ አላችሁ። አንዳንዶቻችሁ ቢዝነሳችሁ ልትቀይሩ ያላችሁ አላችሁ። አንዳንዶቻችሁ ትዳራችሁን፣ ቤታችሁን so many ways Lord በኢየሱስ ስም የሚያጸና my God ቶሎም የሚከበንን ኃጢአትን አስወግደን ተብሎ እንደተጻፈ ጌታ ሆይ የሚጠላልፍ ኃጢአት ከህይወታችን ላይ በኢየሱስ ደም የተቆረጠ ይሁን። ዲስትራክት የሚያደርገን ጌታው ነውጥ ውስጥ ያለ መረጋጋት my God አንዳንዶቻችን ለዛ ነው የምንሰራቸው ኃጢአቶች ናቸው ዲስትራክት እየነቀነቁን ያሉት። እግዚአብሔር ልቀቁ ብሎን አይደለም፣ ሰይጣንም አይደለም። በጣም ኮንፊውዥን ውስጥ የገባ ነው የምናደርጋቸው የኃጢአት ልምምዶች ነውጥ ውስጥ ከቶናል። እንዳንረጋጋ፣ እግዚአብሔርን እንዳንሰማ፣ እንዳናዳምጠው፣ የእግዚአብሔርን ፊት እንዳንፈልግ ጌታ እንማጸናለን። ዛሬ በኢየሱስም ነውጥ ያመጣብን የኃጢአት እንቅስቃሴዎች በኢየሱስ እርግማን ዛሬ በኢየሱስ ደም የተሰበረ ይሁን። በኢየሱስ ደም የተሰበረ ይሁን። ድራይቭ ያረገን ያለ ኢሞሽናችንን የተቆጣጠረ ስሜታችንን የተቆጣጠረ ጌታ ሆይ በኢየሱስ ስምና ስልጣን ከህይወታችን የተቆረጠ ይሁን። በኢየሱስ ደም የተቆረጠ ይሁን። ጌታ ሆይ ጀጅመንታችንን ያናጋብን፣ ማስተዋላችንን ያናጋብን ጌታ ሆይ ፊውቸርን እንዳናይ፣ አንተ የነገርከንን እንዳናይ፣ አንተ ጌታ ሆይ እንዲህ አርጉ ያልከንን እንዳንሰማ እንዳናስተውል እየነቀነቀን ያለ በኢየሱስ ደምና ስልጣን ዛሬ ከህይወታችን የተቆረጠ ይሆን። በኢየሱስ ደም የተቆረጠ ይሆን። በኢየሱስ ደም የተቆረጠ ይሆን። በኢየሱስ ስም የተቆረጠ ይሆን። my God በሰው ዕዳ ምክንያት ልትለቁ ያሉት ሀገር እንዳትለቁ ጌታ ለምኑት። ክፈልልኝ እግዚአብሔር ሆይ ለማውዳ አሌቫኔ ሮሺ ለሃካቴቫኒ ጌታ ሆይ ክፈልልኝ፣ አለቅም። ጌታ ሆይ በኢየሱስ ስምና ስልጣን ይስሐቅ የሚኖረው በተሰጠው መልካም ምድር አይደለም፣ እግዚአብሔር በነገረው ቃል እንጂ። ምድር ፍሬዋን የምትሰጠው ሂድ ሲልህ ነው። ሃሌሉ ስላረስክባት አታገኝም። ይገርማቸዋል። ፍልስጤሞች ያውቃሉ ከይስሐቅ ይልቅ ያን ምድር ወይዘሩን ያውቃሉ፣ አፈሩን ያውቃሉ። ነገሩ እርሻን የማወቅ ጉዳይ አይደለም፣ እግዚአብሔርን የመስማት ቁጭ በል አይ ቁጭ በላለው። ሃሌሉ አንድ ጊዜ በቪዥን እንደዚህ አየው። ይስሐቅ ሲቆፍር አየሁት፣ ጉድጓዱ ውሃ ሲያወጣ ገስዋት ከዛ ሲደፍኑበት ወደዛ ሲል እዛ ጋር ምንጭ አፈለቀ። ኢንደ ቪዥን አንድ ነገር አየው። ምንጩ ከዚህ ጋር ሄዶ ወደዛ ሲሻገር አየሁት ውስጥ ለውስጥ። ምክንያቱም ውሃው የሚከተለው የእግዚአብሔርን ቃል ነው። ሃሌሉያ ሃሌሉያ። ውስጥ ለውስጥ ሲሄድ አየሁት። ኢን ደ ቪዥን አየሁት። ሃሌሉያ ሃሌሉያ ሃሌሉያ። ምንድነው ስል ጌታ እንደዚህ ያለኝ ቃሌን ነው ውሃው የሚከተለው፣ ይስሐቅን አይደለም። ቃሌን ነው ይስሐቅ የእግዚአብሔርን ኪዳን ቃል ተሸክሞ ካለ እመኑኝ የፈለገ ቢደፈን ይቀጥላል፣ ይከተለዋል። ማይ ጋድ ኔቸር የሚተባበረው ከእግዚአብሔር ጋር ነው፣ ከኤክስፐርቶች ጋር አይደለም። ባለፈው እዚህ ይላቸዋል ሐዋርያት ሥራ ላይ እንደዛ ነው አይደል የሆነው። ልከኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡትም የተሳካሏቸው መስሏቸው ጉዟቸውን ቀጠሉ ይላል። ኔቸር የሚሰማው እግዚአብሔር ያለውን ነው። ከዛ በኋላ ይላል ነውጥ መጣ ይላል አይደል። ውሃው ላይ ነውጥ መጣ። ምክንያቱም ጳውሎስን መስማት እምቢ ብሎ መቶ አለቃው ካፒቴኑ ሰማው ይላል። ኤክስፒሪየንስ ላለው ጋይስ ኔቸር የሚሰራው ከፈጠረው ጋር ነው። ማይ ጋድ ማን ነው የሚሰማኝ? ፍጥረት የሚያዳምጠው ፈጣሪውን ነው። ፍጥረት የሚሰማው ፈጣሪውን ነው።
ስለዚህ እኛ የተሰጠን በክርስቶስ ፈጣሪውን ነው፣ ኔቸርን አይደለም። ከኔ ከዩኒቨርስ ጋር እንድንግባባ አይደለም እግዚአብሔር ያለው፣ ከኔ ጋር ተግባቡ። ዩኒቨርስ ጋይስ ሊስን ቱ ሚ፣ ፍጥረት ምላሽ የሚሰጠው ለፈጣሪው ስትታዘዝ ብቻ ነው። ፈጣሪው ጋር ነው ጫወታ ያለው። ምድር አሚኪላ ያበቀለችው አዳም ስላልኮተኮታት አይደለም፣ ሮንግ በተነክቶ አይደለም፣ ፈጣሪዋ ጋር ተጣልቶ ነው። አያችሁ፣ ፍጥረት መስጠት የማይችለው ያላትን አቅምና ጉልበት መስጠት የማትችለው ፈጣሪዋ ነው። ምክንያቱም እግዚአብሔር የሰራዊት አምላክ ነው ጋይስ። አይ ጋድ የሰራዊት አምላክ ብዬ ስላችሁ ምድር የሱ ሰራዊት ነው። ሰማይ የእግዚአብሔር ሰራዊት ነው፣ ይተባበረዋል፣ ያዘምታል፣ ለጦርነት ምድርን ያዘምታል፣ ፀሐይን ያዘምታል። ሃሌሉያ! ሰራዊቱ ናቸው፣ ይሰሙታል። ለውጊያ ሲነሳ ልዑል እግዚአብሔር ለውጊያ ሲነሳ ሰማይ ምላሽ ይሰጣል። ምድር፣ ውሃው፣ ወንዙ፣ ሐይቁ ሁሉ ነገር ለልዑል ነው መልስ የሚሰጠው። the nature they respond ትዝ ይላችኋል ራእይ 12 ላይ አይደለ? ቀዩም ዘንዶ ከአፉ ሴቲቱን የሚውጣት የሚመታት ውሃ ከአፉ ተፋ ይላል። ከዛ እንዲህ ይላል መጽሐፍ ቅዱስ፣ ምድር ተከፈተችና ከዘንዶ የወጣውን ውሃ ዋጠችው ይልና እንዲህ ሚል ቃል አለ። ስሙኝ፣ ምድሪቱ ሴቲቱን ረዳቻት ይላል። ሃሌሉያ አላህ ምድሪቱ ሴት፣ ምክንያቱም ስሙኝማ፣ ሃሌሉያ ወንዶ ዘንዶ ይተፋል፣ ምድር ትውጣለች። ምድር የእግዚአብሔር ነው። this army ምድር የእግዚአብሔር ሰራዊት ነው። listen to me guys፣ አየሩ ለምን እንደማይስማማ ልንገራችሁ። ወይዘሩ ለምን እንደማይስማማ የምትራገሙ ሰዎች፣ ሳይቤሪያ ብንሄድ ወይዘሩ ሚስማማን እግዚአብሔርን ስለምናመልክ 13 ወር ፀሐይ ይወጣል ብለ እየደበረ እየረገምክ ነው እየኖርክ ያለው። the reason is not the weather, God, the God of universe. ሃሌሉያ ሃሌሉያ። የእውነቴን ነው። ይውላችሁ አሜሪካ መጥቼ ለመጀመሪያ ጊዜ ስኖ ነበረ። አስቡት፣ ከሶማሊያ የመጣ አንድ ጅል ሶማሌ በሙቀት ነበረ ስኖር የነበረው። ስመጣ ለመጀመሪያ ጊዜ እኔ ነጭ ልብስ ነው ማቀው፣ ጀለቢያ ብቻ ነው ድሮ ስሰግድበት የነበረ። አሜሪካ ስመጣ ስኖ ነው። ደግሞ ከቻይና የገዛው ሱሪ ነበረ ላይ ላይ የሚጣበቅ፣ ስስቁ ይሸበሽባል ለራሱ ማለት። እሱ ለብሼ ነው የመጣሁት እዚህ ሀገር። listen to me guys፣ እዚህ ለብሼ መጥቼ ጌታ ነው ምናምን እየቀለድኩ አይደለም እኮ፣ ከምንም አይከለክልም። የቻይና እንዲህ ብለህ ስትል ስትመልሰው እንጂ ይቀራል፣ እዚህ ጋር ነው የሚቀረው ልብሱ ራሱ ስንሰብክ ማለት ነው። እሱን ለብሼ መጥቼ እዚህ ሀገር ከዛ ግራ ገባኝ። በቃ ከዛ መራቂ ምን አይነት የተረገመ ሀገር ነው፣ አገር ይሻላል፣ ምን አይነት የተረገመ ሀገር ነው ላሉ ዝም ብዬ ብራዘር ስለረገምኩ አይፈራም፣ ጭራሽ እየሞገተ ይመጣ። የቻይናውን ቀይሬ የአሜሪካኑንም ባረገው ነገሩ ያው ነው። መጣላት ጀመረን። እግዚአብሔር እንዲህ አለኝ፣ ለምን አትባረከውም አለኝ። ጌታ የማመልከው ጌታ ፊት ነው ነገር ብለስ ደዌ ዘራለኝ። ጌታ ሪስፖንድ ይሰጣል። አውዝን ደ ቸርች ፑልፒት ላይ ቆሜያል። በኢየሱስ ስም ወይዘሩ የተባረከ ይሁን። ጌታ ሆይ አልኩት። ሃሌሉያ እኔን አምልከኝ እህልና ዋቃን እባርካለሁ ብላል አባቱ። በእውነት ነው። አሁን ይውላችሁ በምድር ላይ የምወደው ሀገር እንደ አሜሪካ የለም። እስኖ ሲመጣ ሰልፊ እነሳለሁ። ጌታ ይመስገን። አሁን እንደተወለደ ፍንዳታ ጎረምሳ በሱን ወደባደባለሁ ወጥቼ። ለምን እንደሆነ ታውቃለህ? ልዑል እግዚአብሔርን ሰምተህ ብለስ ስታደርገው it's gonna be amazing። ፍጥረት የእግዚአብሔር ሰራዊት ነው። በሉ እስኪ ከኔ ጋር ፍጥረት የእግዚአብሔር ሰራዊት ነው። ሃሌሉያ ክብር ለኢየሱስ ይሁን። ባለፈው ነገር አትርገሙ። ከእግዚአብሔር ጋር ምን እንትኑ ክፉ ነው፣ እንትኑ ክፉ ነው። why don't you worship the Lord? ጌታው ስለ ስሙ አመሰግናለሁ።
አይደል? ስለ ሙቀቱ ኢሮፕ ያላችሁ ልጅ 6 ወር ስለሆነው 6 ወር በመጀመሪያ ማትኬት ቆርጠ ሄዳለ። ከሄድክ ደግሞ ባርከው አንተነ ከፍለ ሄድከው እንደ አሳይለም የጠየቀው አንተነ ጎበዝ። አንዳንዱ ማለት ነው ካገባ በኋላ ምን አይነት ሚስት ነው ያገባው? እኔ ጠበስኩለት እንዴ ራስ አይደል እንዴ ያገባው እንዴ ጎበዝ። አሁን እኮ ቱ ሌት እኮ ቱ ሌት አይደለም። ጌታው አመሰግንሃለሁ ነው የሚባለው። ሲባሉ አመሰግን ተይዣለሁ በምስጋና በእውነት ከልዑል ጋር መስማማት ዘንዶ የሚተፋውን ነገር የሚውጥ ምድር ይውላችሁ። ልዑልን ስታመልኩ ነው የሚስማማላችሁ። በኔቸር ይጣላዋል። እስቲ አሜን ሆይ ኔቸር ይጣላዋል። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ይጣላዋል ነው የምላችሁ። ስለዚህ ካሞን ጋይስ ጌታን እንባርከ። አባት ሆይ እንጸልያለን እንጸልያለን። ጌታ ሆይ በኢየሱስ ስምና ስልጣን ማይ ጋድ ጌታ ሆይ እህል ውሃችን አንተ ነህ። ጌታ ሆይ የክት ልብሳችን አንተ ነህ። ጌታ ሆይ ጌታ ሆይ ጌታ ሆይ የምትበላ በግ ሆነህልን፣ የምትጠጣ ውሃ ሆነህልን፣ የምትለበስ ጌታ ሆይ ልብስ ሆነህልን፣ በልካችን የተሰፋህ ልብሳችን ኢየሱስ ሃሌሉያ። በቂያችን ነህ ጌታ ሆይ በቂያችን ነህ ኢየሱሴ በቂያችን ነህ ጌታ ሆይ በሉት። አንተ በቂ ነህ በሉ። አበልካችን የሰፋል ልብስ አይደለ? ድንቅ የክት ልብሳችን ሃሌሉያ። እነሱ ያድጋሉ ልብሱ አያድግም። እግዚአብሔር ለፍጥረት ለክቶ የሰፋው ክት ልብሳችን ኢየሱስ እንጀራ የተባለ አይደል? የህይወት እንጀራ የተባለ የሚበላ በግ ይሆነልን፣ ደግሞ የሚመራን እረኛ ይሆነልን። ሃሌሉያ 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 ሃሌሉያ። ክብር ሁሉ ለኢየሱስ ሲሆን ከአውሬ የሚታደገን ክብር ሁሉ ለኢየሱስ ሲሆን በግ የሆነልን ጌታ፣ አንበሳ ለድሞ ለጠላቶቻችን የሆነልን ጌታ በእርሱ አለን። ሃሌሉያ ጌታ ሆይ እናመሰግንሃለን እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ጌታ ሆይ እናመሰግንሃለን እናመሰግንሃለን። እንደ ጥሩ ዕጣን በመካከላችን እንድትጨስልን ጌታ ሆይ ሽታችን እንዲቀየር የምንኖርበት አካባቢ እንዲቀየር ጌታ ሆይ እንማጸንሃለን። በኢየሱስ ስም በኢየሱስ ስም እንማጸንሃለን። በኢየሱስ ስም እንማጸንሃለን። በምንሰራበት ቦታ ላይ በምናገለግልበት ቦታ ላይ ጌታ ሆይ በምንቆምበት በትዳራችን በልጆቻችን በቸርቻችን ጌታ ሆይ እንደ ጥሩ ሽቶ እንድትወጣልን እንደ ጥሩ ዕጣን ጌታ ሆይ በኢየሱስ ስምና ስልጣን በመቅደሱ እንዳለው ዕጣን ጌታ ሆይ እንድትሆንልን እንማጸንሃለን። ነፍሳችን ውስጥ ጌታ ሆይ እንድትጨስልን ጌታ ሆይ ማሃሌራዶራሰካ ጌታ ሆይ እማጸንሃለሁ ጌታ ሆይ በኢየሱስ ስም። ቤቱንም ጢስ ሞላው ተብሎ ተጽፏል አይደል ጋይስ? ኢሳይያስ 6 ላይ ቤቱንም ጢስ ሞላው። ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ ስም ማየት እስካትችሉ የእግዚአብሔር ደመና የእግዚአብሔር ጉም በቤታችሁ ይሙላ፣ በነፍሳችሁ ውስጥ ይሙላ፣ በአይምሯችሁ ውስጥ ይሙላ። እባርካችኋለሁ በጌታ በኢየሱስ ስም ስልጣን እባርካችኋለሁ። ባላችሁበት ቦታ ላይ እንደ ጥሩ ዕጣን እግዚአብሔር ፊታችሁን ይሸፍነው፣ ነፍሳችሁን ይሸፍነው። ሃሌሉያ። ልዑል ሆይ ልዑል ሆይ ልዑል ሆይ ልዑል ሆይ ሃሌሉያ። ልዑል ሆይ ቤቱንም ጢስ ሞላው ተብሎ እንደተጻፈ ጌታ ሆይ my God Lord we need that Lord ጌታ ሙላ፣ በቤታችን በነፍሳችን ሙላ፣ በአይምሯችን ሙላ ጌታ ሆይ በኢየሱስ ስም ጌታ ሆይ ሙላ ጌታ በነፍሳችን ውስጥ ሙላ በሉት ጌታ ሃሌሉያ። ጌታ እንደማጸንሃለን በነፍሳችን ሙላ ጌታ ተመም ጌታ ሆይ ሃሌሉያ። ጭስብን ጌታ ሆይ በጌታ በኢየሱስ ስምና ስልጣን ጌታ ሆይ እንማጸንሃለን ጌታ ሆይ በኢየሱስ ስምና ስልጣን የክብር ደመና ሆነ
በቤታችን ጌታ ሆይ ባለንበት ቦታ ጌታ ሆይ የታመሙ ሰዎች ቤት፣ ያዘኑ ሰዎች ቤት፣ የታሰሩ ሰዎች ቤት ጌታ በማንኛውም ስቃይ ውስጥ ያሉ ዲፕሬሽን ውስጥ ያሉ ይሄ የክብር ደመና የስምህ ደመና በኢየሱስ ስም እንዲገባ እንጸልያለን ጌታ ሆይ። የክብርህ ደመና ጌታ ሆይ፣ የክብርህ ደመና ጌታ ሆይ፣ የስምህ ደመና ጌታ ሆይ ባለንበት ቦታ ሁሉ ጌታ ሆይ ይህን ስፍራ እንዲሞላው ይህ ስፍራ የሚመጡ ሁሉ በዚህ ከሰዓት በዚህ ደመና እንዲነኩ በኢየሱስ ስም እንጸልያለን ጌታ ሆይ። ይሄ ስፍራ በደመና በክብርህ ደመና በመመለስ ደመና በአምልኮ ደመና በንስሐ ደመና በፈውስ ደመና ጌታ በደስታ ደመና ጌታ ሆይ ባንተ ደመና ይሞላ። Come on guys. ጌታ ሆይ ኖርማል አይሆንብን ክርስትና። እማጸናለሁ ጌታ ሆይ ኖርማል እንዳይሆን ማይ ጋድ ኖርማል እንዳይሆን ስጋችን እንዲያቅ መገኘትን ነፍሳችን እንድታቅ ጌታ ሆይ አጥንታችን እንዲያቅ ጌታ ሆይ ጌታ ሆይ በኢየሱስም ሁሉ ምላሽ እንዲሰጥህ የኛ የሆነው ነገር ሁሉ ምላሽ እንዲሰጥህ በኢየሱስ ስም ጸልያለሁ ጌታ ሆይ። 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 የክብርህ ደመና ማይ ጋድ ማይ ጋድ ጌታ ሆይ በእውነት እንኳን የታመሙ የሞቱ ይነሱ በዚህ ደመና እማጸናለሁ ጌታ ሆይ። አጋንንቶች አሁን ለቀው ይውጡ ጌታ ሆይ በኢየሱስ ስም ደመና አሁን እማጸናለሁ ጌታ ሆይ። እማጸናለሁ ጌታ ሆይ ጌታ ሆይ እማጸናለሁ በኢየሱስ ጌታ ሆይ እማጸናለሁ ጌታ ሆይ በኢየሱስ ስም ስልጣን ጌታ ሆይ